ወደ መላበሉኝ ሰዓታችን ላይ ደርሰናል። አዎ መላበሉኝ ብላናለች አንድ አድማጫችን በቀጥታ የስልክ መስመራችን አግኝተናታል። ከሷ ጋር ቆይታ እናደርጋለን። ሄሎ ሄሎ፣ እንዴት ነሽ? ሰላም ናችሁ? አለን ሁሉ ሰላም ነው አለን። መላበሉኝ ላይ ቀርበሻል። ያሳሰበኝ ያስጨነቀኝ ጉዳይ አለ፣ እስኪ እንመካከር እያልሽ ነው? አዎ። በቅድሚያ ግን እንኳን አደረሰሽ ለእናቶች ቀን። እንኳን አብሮ አደረሰ። ተኝተሽ ነው ያለሽው? ድምጽሽ አሞሻል? አይ እያለቀስኩ ትንሽ። ለምንድን ነው የምታለቅሽው? አይ ብዙ ነገር አስቤ እያለቀስኩ። ምን መላበሉኝ ብለሽ ቴክስት ካደረግሽልን ጉዳይ ጋር የተያያዘ ነው ወይስ ሌላ ጉዳይ ነው? እንደዛ ነው። እሱ ነው። እስኪ ምንድነው? ድምጽሽም ጎርንኗል፣ አልቅሰሻል በጣም ማለት ነው። ያለቀሽማ ማውራት አንችልም። አሁን እሺ፣ አላለቅስም። ጠንከር በይና ጉዳይሽን እስኪ አጠር አድርገሽ እንስማው። ምንድነው ያጋጠመሽ? እኔና ልጁ አዲስ አበባ ነው ያለው። እኔና እሱ ደግሞ ስልክ አጋጣሚ ነው የተገናኘ 2007 አካባቢ ነው መሰለኝ። 2007 አካባቢ ነው የተገናኘ ነው። ከዛ በእኛ አቆጣጠር ማለት ነው። ከዛ 2017 ነው 7 ነው 2017። እሺ። ከዛ በቃ እኔና እሱ አንተዋወቅም፣ በስልክ ነው በአጋጣሚ የተገናኘ ነው። ተለማምጦ ወር ሙሉ ስልክ ደውሎ ማናገር ጀመረ። ከዛ እኔም ደግሞ ምንም አላልኩትም፣ ማውራት ጀመርኩ። ቀጠልን በዛው። ከዛ 2018 እዚህ አካባቢ እንገናኛለን ምናምን ተብለን ቀጠሮ ተይዘን ቀረ። ምንም አላልኩትም። አሁን ደግሞ ተቀይሮ ይሰድበኛል። እኔ ደግሞ አፍቅሬዋለሁ። በቃ እንዲሁ በደበና ነው ያፈቀርኩት። በቃ ወደድኩት ያለውን ነገር ምናምን እያስታወስኩኝ በቃ አልቻልኩም። ግን ችግር የለውም አትፍራ፣ እንገናኛለን፣ ምንም ሆን ችግር የለውም፣ አላምርም ምናምንም አትበል፣ ችግር የለውም፣ አመርክም አላመርክም እኔ ግድ አይሰጠኝም፣ ግን እንገናኝና የእውነተኛ ፍቅር ከሆነ ችግር የለውም፣ ምንም ነገር አልፈልግም ምናምን፣ አንተን ስንም ብቻ ነው የምፈልገው አልኩ። እንደሆነ አይታወቅም። በቃ እንዲሁ ተቀየረ። ከአፉ እኔ በቃ ይሄን ሰሞን ነው እንትን እያለ እየሰደበኝ እንደዚህ በቃ ብዙ ነገር እያወራ ነው። ግን አልቻልኩትም። ትዕግስት አደረኩት 5 ወር ሙሉ እኔ ነኝ የምለማመጠው። እሱ እየተለማመጥኩኝ ሲሰድበኝም እየተለማመጥኩኝ ፈጣሪ ወይ ሌላ ዓለም ውስጥ እንዳልገባ እያልኩ እየለመንኩኝ አልቻልኩም። ከዛ ይኸው ለእናንተ ይኸው ደወልኩ ዛሬ ላይ ይኸው መላበሉኝ። ምንድን ነው አሁን በጣም የተጨነቅሽውና ያሳሰበሽ እንደዚህ አሁንም በዚህ ስሜት ውስጥ ሆነሽ እንድታወሪን ያደረገሽ ጉዳይ? እሱ ስልክ አያወራሽም በስነ ስርዓት? ለማግኘት ፈቃደኛ አይደለም አንቺን? ይሄ ነው? አዎ በቃ ድምጽሽን ዛሬ እንዲሁም ድምጽሽ አይሆኑ እኔ ኤፒሞች ጋር ሬዲዮ ጋር ደውዬላችኋለሁ። ስለዚህ ዛሬ በትክክል ያለውን ስሜት እናገራታለሁ። ከዛ በኋላ የኔና ያንተ ነገር በዚህ እናቋጭራለን። እኔ ህይወቴ አደጋ ላይ እንዲሆን አልፈልግም። ከዚህ በፊት ነግሬሃለሁ። እንደዚህ አይነት ዓለም ውስጥ አልገባም። እኔ ብዙ ነገሮች አላማ አለኝ። ስልክ ችግር የለውም ሞት ይለየላል ብለህ ነው አሳምነህ ፕሮሚስ ብለህ ነው እንደዚህ አይነት ዓለም ውስጥ ያስገባኸው። አሁን ደግሞ ከዛ ዓለም ደግሞ ለመውጣት እኔ ደግሞ ብዙ ነገሮች አሁን ያስፈልጉኛል። ስለዚህ ህይወቴን አታበላሽ፣ በስነ ስርዓት መጀመሪያ እንደምንኖር አብረን ብንሆን ይሻላል አልኩት። ጨርሶ መስማት አልፈልግም ብሎ ሰደበኝ። በቃ እነሱ ጋር ይደውሉልሃል፣ መልሱን ትነግራለህ። ከዛ በኋላ እኔ አበቃለሁ ብዬ ነገርኩለት። እኔ የምፈልገው በቃ ካልፈለገኝ ግልጹን ስልኩን ስደውልለት ያነሳል፣ አያወራም። አንዳንዴ ያናግረኛል፣ አይምሮዬን ይይዛል። ከዛም በኋላ ደግሞ መልሶ የሆነ መንፈስ ይመጣበትና ይሰድበኛል። ከዛ ሁሉ ትክክለኛው መንገድ ምን እንደሆነ፣ ምን እንደሚፈልግ፣ ምን እንዳለው ምስታለው ወይ ምን እንዳለው። ቆይ ይሄንን ግን አሁን የምትይን ይሄን ልጅ ከተዋወቃችሁ እንግዲህ አመት አለፋችሁ? አዎ በጣም አመት አለፋችሁ። በአካል አግኝተሽው ታውቂያለሽ? በአካል አንዴ ማግኝቼው አላውቅም። በስልክ ብቻ ነው? በስልክ ብቻ ነው። አዲስ አበባ 2 ጊዜ ሄጃለሁ፣ ማግኘት አልቻልኩም። የመጀመሪያ የት ነው ያለሽው አንቺ? እኔ አሁን ደብረ ዘይት ነኝ ያለሁት። እሱ አዲስ አበባ ነው ያለው? እሱ አዲስ አበባ ነው ያለው።
ስለዚህ አሁን በስልክ በምታወሩት ብቻ ፍቅረኛሽ ነው ማለት ነው? አዎ ምንም ሌላ ሰው ምንም አላናግርም። ሲጀመርም ምንም እኮ ፍቅረኛ አለኝ ብለሽ ማለት ነው ማታናግሪው ሌላ ሰው? አላናግርም። ከብራዘር ጋር ሁላ ተጣልቼ ነው የወጣሁት። ከሱ ጋር እንዳታወሪ ተብዬ ማለት ቤት ውስጥ ትረብሽኛለሽ። እሱ 3 ሰዓት ከደወለ ከምሽቱ 9 ሰዓት ድረስ ነው የምናወራው በስልክ ማለት ነው። ከዛ በቃ እየረበሽኝ ነው። ስለዚህ አንቺ በቃ ከሱ ሰው ጋር ከቀጠልሽ ከቤቴ መውጣት ትችያለሽ፣ እኛ መተኛት አንቻለን ሲባል እኔ ደግሞ ከሱ ጋራ ከመተው ቤታችሁን ለቅ እወጣለሁ ብዬ ራሴ ያው ከራይ ቤት ይዤ ነው የምኖረው እንጂ። ስንት አመትሽ ነው አንቺ አሁን? እኔ ከ17 ደግሞ የጀመርነው 20 አመቴ ነው። 20 አመትሽ ነው? 1 አመት እኮ ነው ያልሽው። አሁን ከ17 እንዴት 20 ገባሽ? ኖ 2017 ላይ ነው የጀመርነው ማውራት። አሁን 20 አመት ገና 2018 ላይ 20 አመት ሞላሽ? ግን እስኪ መጀመሪያ ላይ እዚህ ደረጃ ከመድረሳችሁ በፊት እንዴት ስልክሽን አገኘ? ማን ነው መጀመሪያ የደወለው? እንዴት ተገናኛችሁ? እንዴት ተዋወቃችሁ? እኔ ነኝ የደወልኩት። እኔ ነኝ መጀመሪያ የደወልኩት። እንዴት ደወልሽ? የት አይተሽው? የትም አላውቀውም። እኔ ስልኬ ሴች ጠፋብኝና ሌላ አዲስ ተማወጣው። ሌላ ሰው ደግሞ ለኔ ደውሎልኝ የሆነ ባንክ ምስተራ ሰው አለችና የእሷን ቁጥር ፈልጎ ነበረ። ከዛ በአይምሮዬ ያንን ቁጥር ትንሽ ስለማቅ ብዬ ደወልኩት፣ ሞከርኩትና ተሳስቼ ነው የወንድ ድምጽ ሰማሁትና ተሳስቼ ነው የደወልኩት። አባ ይቅርታ አልኩት። ከዛ ጠመደኝ ነው ወይስ በቃ እሱን ያዘና አጠመደሽ? አዎ በቃ አልተዋለኝ። ስልኬ ላይ ይደውላል፣ ይጨቀጭቃል። ወር ሙሉ ጭቆ አናገረኝ። ለማመን በቃ ጀመርን። ከዛም በኋላ እኔም አመንኩት። ጀመርን ማለት ያው በስልክ ግንኙነት ብቻ ወደ ፍቅር ገባችሁ? ወደ ፍቅር ገባን። አዎ በቃ የፍቅር ወሬ ጀመሩ ስልክ ላይ። እሺ ግን በዚህ ግንኙነታችሁ እሺ ምን በድምጽ ብቻ ነው የምታወሩት ወይስ በቴሌግራም እንደዚህ ፎቶ ምናምን ተላልካችኋል? ፎቶ ምናምን ምንም ነገር የለም፣ ግን በስልክ ብቻ ነው እንደዚህ። በቴሌግራም አላወራችሁም ወይ በሌላ መንገድ በምስል? ምናምን አላወራንም። በስልክ ብቻ ያው 3 ሰዓት ከተደወለ ከምሽቱ እስከ 9 ሰዓት ስለምናወራ ብዙ ነገር እናወራለን በየቀኑ። ይሄ 2 አመት 3 አመት ይሄን ሁሉ ሰዓት ደግሞ አድርጎ ለምን አሁን በዚህ መጨረሻ ሰዓት ላይ ልንገናኝ ስንል ለምን ተቀየረ? ቆይ እስኪ አሁን ወደዛ ጋር እንደርሳለን። የባንክስ አካውንት ተቀያየራችሁ እንዴ? የእሱን የባንክ አካውንት ታውቂዋለሽ? ገንዘብ እንደዚህ ተበዳድራችሁ ታውቃላችሁ? አላቅም። የሴትዮዋን እንትን የአካውንት የከሷ ገንዘብ ልከሽለት አታውቂም አይደል? አዎ አላቅም። እሺ ሌላው ልትገናኙ ቀጠሮ ይዛችሁ ነበረ? ቀጠሮ ብዙ ጊዜ ይዘን ነበር። አንቺ መጣሽ አይደል? ልታገኙ መጣሽ? 2 ጊዜ አዲስ አበባ መጣው፣ 1 ጊዜ አዳማ መጣው። ቆይ ልታገኙ መጣሽና የመጀመሪያ ጊዜ የነበረው ልታገኙ መተሽ ከዛ እሱ ነው የቀረው? በእንትን ነው ከደረጃ እንትን ወድቄ እጅን ምናምን በጣም አሞኛል ምናምን ስል እሺ ብዬ በቃ ከአዲስ አበባ ተመለስኩ። ሁለተኛ ጊዜም ደግሞ እንደዚሁ። ምናልባት አይቶሽ ከሆነ አሁን እኮ የምጠይቅሽ አይቶሽ ከሆነ የተመለሰው ለማለት ነው። ቀጠሮ ይዛችሁ ቦታ ተቀጣጥራችሁ እዛ ቦታ ላይ ሄደሽ ነበር አንቺ? እኔ ቦታው ላይ አይደለም የሄድኩት። እኔ እንዲሁ ነው ሄጄ ስልክ ደወልኩለት። አዲስ አበባ አመጥቻለሁ እንደዚህ ነኝ ምናምን ስል እኔ የት ነኝ አልሽው? አንተን መገናኛ ነኝ ያለው። እንደምትመጪ ያውቃል? ቀድሞ መገናኛ እንደምትወርጂ ያውቃል? አዎ ግን ብዙ እንትን አላረገም። ዝናብም እየዘነበ ስለነበረ ብዙ ጥያቄውን እንትን መልሽ። መገናኛ እንደምትወርጂና መገናኛ እንደሚጠብቅሽ ነግሮሽ ነበረ? እየጠበቀኝ እንዳለ አልነገረኝም። እኔ እዛው ደርሼ ነው የደወልኩት። ደርሰሽ ሰርፕራይዝ ለማድረግ ነው አንቺ ደርሰሽ እንጂ ተቀጣጥራችሁ አይደለም የመጣሽው? ከዛ እዛ ቦታ ላይ ሆነሽ ስትደውይለት ነው እንደዚህ ከደረጃው ልቅ ያለሽ ወይስ እመጣለሁ ብሎ ቀርጥሮሽ ነው የቀረው? የትኛውንም? እመጣለሁ ብሎሽ ነው የቀረው? የሆነ ካፌ ቀጥሮሽ ካፌ ቁጭ ብለሽ ስትጠብቂው እንደዚህ ቀረ? የአዳማው እንደዚህ ነው ቀጥሮኝ የጠፋው። የአዳማው እንደዚህ ነው። የአዳማው ቀጥሮኝ የጠፋው። የአዲስ አበባው ደግሞ ብዙ እንትን አላረኩም። እሱ አልነገረችውም። አዳማ ግን ያው ቦታ ተቀጣጥራችሁ ስትጠብቂው ቀረ?
ተጠብቅ ሁሉ ነገር አዘጋጃጅቼ ሲሄድ ቀረ ማለት ነው። ምን አዘጋጀሽ? አንቺ የት ነሽ? ደብረ ዘይት አይደል እንዴ ያለሽው? እኔ ደብረ ዘይት ነኝ። አዳማ ልታገኘው ሄደች እኮ አዳማ ሄደሽ ምንድነው የምታዘጋጁ ብዬ ነው። ደብረ ዘይት ቢሆን እሺ ምን አዘጋጅተሽ ነው? ምን አዘጋጅተሽ ነበር ልታገኘው ይላል? ለሱ አልነገርኩትም። ስጦታ ገዝቼለት ምናምን አድርጌ ደብረ ዘይት ክራይ ቤት አሁን ይዤ እኖራለሁ አላልኩም? ከዛ ለሱ ስጦታ ምናምን ይዤለት አዳማ ሄድኩት። ታሳስ አካባቢ ማለት ነው። ታሳስ 30 ቀኝ ላይ እንገናኛለን ሲባል በባል አይመቸንም ኑሪ ምናምን ስል እሺ ብዬው በቃ 30 እናርግ ብዬ ቤቴው ቁጭ ብዬ ውዬ ነገ እስከሚነጋ ድረስ ለኔ በቃ ሰማይና ምድር ሆኖ ነጋ። ከዛም በኋላ 12 ሰዓት ደግሞ በመከራ 12 ሰዓት አደረስኩኝ። መኪና የለም ምን የለም። በመከራ 500 ብር ከፍዬ 250 ብር ነው ምናምን የሚከፈለው 500 ከፍዬ እኔ አዳማ ሄድኩት። ሲደውልለት እኔ እኮ ኑሪ ስራ ገብቼ ምናምን ሲል ይኸው እኔ እንዴት እንደሆንኩኝ ፈጣሪ ያውቃል። ግን አሁን አልፎ ነው ማውረው። ከዛ እሺ ምናምን ብዬ ተናደርኩት። ብራዘር ጋር ሄድኩ አደርኩ። ከዛ በቃ በዛም ይሄንንም ሆዴ ውስጥ አልያዝኩም። አሁንም ለመቀጠል ፈለኩም። የሰው ችግር ያጋጥማል ብዬ ነው ያሰብኩት። እሺ በቃ ወደ ሐሳባችን እንምጣ። ቆይ ሰብስበው ከዚህ በላይ ምን ቆይ ትላለህ? ቆይ እስኪ እድሜሽ አሁን 20 ዓመትሽ ነው። ስታገኘው 19 ዓመቷ ነበር ማለት ነው። አሁን 20 ዓመትሽ ነው። ከዚህ ቀደም ፍቅረኛ አልነበረሽም? 18 2 ዓመት ነው። ፍቅረኛ የለኝም እኔ። ፍቅረኛ ኖሮሽ አያውቅም? እሱ የመጀመሪያሽ ነው? እኔ በመጀመሪያ እሱ ነው ያፈቀርኩት። አሁን ያለሽው አንቺ በትምህርት ዓለም ነው በስራ ዓለም ላይ ነሽ? እኔ ስራ ዓለም ላይ ውስጥ ነኝ ያለው። ስራ እየሰራሽ ነው? አሁን ስራ እየሰራው ነው። እሺ ወንድምሽ ለምሳሌ በቃ አብረሻቸው ስትኖሪ ሌሊት ስልክ ስታወሪ እየረበሽን ነው ከዚህ በእንደዚህ በዚህን ሰዓት እያወራሽ ከ3 ሰዓት እስከ 9 ሰዓት ይሄን ማታቆሚ ከሆነ ከቤት ውጪ ሲልሽ ምንድነው? አሁን አንቺ ለምሳሌ ፍቅረኛ ባይኖርሽ ፍቅረኛ ስላለሽ ተናዶ ነው ብለሽ ታስቢያለሽ? ልክ ነው ጠልቶሽ ነው ብለሽ ነው የምታስቢው? እኔን ጠልቶኝ ሳይሆን እሱ ወንድሜ ትክክል ነው። ረብሻል። ለምን ቤት ውስጥ ክላስ ትንሽ ለኔ ክላስ ለየብቻ ነው። ደግሞ ግርግዳ ደግሞ ትንሽ ያሰማል። በቃ ከዛ ያው የነሱ ማይነታና ማይነታ እንትን ነው የሆነ ይገናኝና ድምጽ ይሰማል። እኔና እሱ ስናወራ 9 ሰዓት ሌሊቱ እናወራለን። በቃ ደግሞ እኔ ስልክሽ ብዬ ከዘጋው ለሚስትየዋ ይደውላል። ሚስትየዋ ቁጥር ያውቅና የብራዘር ሚስትየዋ ጋር ጭራሽ እዛ ይደውልና ደግሞ አገናኙኝ ይላል። አገናኝ ኑሪ ድምጿን መስማት ፈልጋለሁ ምናምን ሲል ኑሪ ከኔ ጋር አይደለችም ትላለች እሷ ስለማትፈልግ። በምንድን ነው ግን እሱ? እሺ ድምጽሽን ወዶት ነው? ከድምጽሽ ነው ፍቅር ያዘው መጀመሪያ? እንደዛ አለ። ፎቶ ተላልካችኋል? ምናልባት ቴሌግራም ላይ ኦር ሶሻል ሚዲያ ላይ ተላልከን ማለት ፎቶ አላክሽለትም? ምንም አይነት ፎቶ አይደል? ድልክለትም ፈልጌ ነበር ለሱ ጋር ቆንጆ ፎቶ ተነስተሽ ነበር ለሱ ለመላክ? ፈልጌው ነበር። በሌላ በጓደኞቹ ስልክ ለመላክ ነበር። እሱ ከጓደኞቹ ጋር ጨርሶ አያገናኘኝም። እንዳውቃቸውም አይፈልግም። ለምን እንደሆነ አይታወቅም። በእነሱ ስልክ ልልክላቸው ፈልጌ ነበር። እሺ የሚደውልልሽ ይኸውልሽ ፕሮፋይል ፎቶ ይኖራል? ቴሌግራም አለሽ አንቺ? ቴሌግራም ኢሞ ነው የምጠቀመው ነው። ፎቶሽ አለ እዛ ላይ? ፎቶ አሁን ስልኬ ስለጠፋ አሁን ሌላ ስልክ ነው እኮ። አይ በፊት እዛ ላይ ፎቶሽና አይቶታል እሱ ያውቀዋል? ኢሞ ላይ አለ። ኢሞ ላይ አለ። ኢሞ ነው የምጠቀመው። በኢሞስ አውርታችሁ ታውቃላችሁ? አናውቅም። በምስል በቃ በፍጹም አውርተው አያውቁም። እሺ አንቺ ግን ማታ ነው የሚደውለው ግን? እሺ ወይ ይጠጣል እንደዚህ ምናምን? አይጠጣም። በሩን 2 ሰዓት ሻርፕ 00 ሲል በግቢውን እያንኳኳ ያሰማኛል። እየገባው ነው ይላል። ራሱን በርሲከ ያንኳኳ ያሰማኛል። በጊዜ እንደሚገባ ለማረጋገጥ በቃ ምንድነው የምታወሩት? እሺ ግን ሌሊቱ ሙሉ እሺ ስለምን ነው የምታወሩት? ስለ በቃ በኋላ ወደፊት እንጋባለን ደግሞ አብረን እንሆናለን። ትንሽ እየቆየን ደግሞ ከትንሽ ወር ወይም ከትንሽ አመት በኋላ ፕሮሚስ አድርገን ከዛም በኋላ አንቺም ስራሽን እኔም ስራዬን ከዛም በኋላ እየሰራን እንጋባለን። ከቤተሰብ ጋር ደግሞ ያወራል። ከሲስተሬም ጋር አውርቷል። ገጠር እኔ ሄጄ ነበረ። ማዘር ብዙ አማርኛ ስለማትችል ከሷ ጋር መግባባት አልቻሉም እንጂ ያወራል። እኔ ብዙ ነገር አመንኩት።
በቃ አመንኩኝ ብዙ አመንኩኝ እምነት ስላደረብኝ ነው ይወድ ያፈቀርኩት እንቱን አላየሁትም ምን እንደሆነ አላቅም ግን ስላፈቀርኩት ችግር የለውም ጌቱ አንተ ትምህርት ላይ ነች በስራ አይደለች አቁማለች ወይ ማለት ነው አይ ምናልባት በሱ ምክንያት እኔ ምልሽ ግን አሁን እሱ ያንቺን ድምጽ ያው በስልክ ስታወሩ ድምጽሽን ወደደ ከሱ አንቺ ምኑን ወደድሽው ከዛ በኋላ ነው እኔ ወደድኩት እንደዚሁ በሐሳቡ ነው ወይስ የምትወጂለት የተለየ ነገር አለ በቃ ሐሳቡ ተስፋ የሚሰጥ ነገር ያወራል እንጂ ብዙ ሌላ ነገር አያወራም የሆነ ወጣቶች አሁን እንደሚያወሩ ኤግዛምፕል አይደለም እሺ የቱ ጋር ነበረ የሱ ባህሪ የተቀየረብሽ መስከረም አንድ አካባቢ ነው የተቀየረው በምን ምክንያት ምንም ምክንያት የለውም በዛ ሰዓትም ቀጥሮ ነበረ ቀጥሮ ላይ አልደረሰም አሁንም ተቀየረ ለራሱ ተቀየረ ምክንያቱም አላውቅም ጳጉሜ 5 ግን በፍቅር አውርታችኋል አዎ ከዛ መስከረም አንድ ላይ ተለወጠ ከዛ በኋላ ምንም ሰላም የለም በግንኙነታችሁ ምንም ሰላም የለም አውርቶሽ አያውቅም ፎቶ ምናምን ከዛ በፊት ምንም ይላክሽለት ነገር የለም በድምጽ ብቻ ነው ዋደቀው በቃ አሁን ይታያል ወደ መፍትሄው ወደ እኛ ሐሳብ እንስጥሽ ያው እሱ ጋም ስልኩን ልከሽልናል በርግጥ ደውለን እንድናወራው ጠይቀሽናል አንቺ ነግረሽዋል ይመስለኛል ያው ሬዲዮ ላይ ያለውን ነገር ያው ቁርጡን ንገረኝ ብለሽዋል ይመስለኛል ከሱ ጋር 2 3 4 ለመደወል ሞክረናል ያው ያለው ነገር ያው እሱ በአግባቡ ለማውራት ፈቃደኛ አይደለም ከኛ ጋር እውነቱን ለመናገር የታዘብናቸው አሁን ካወራሻቸው አንፃር ያው እኛ እንደታናሽ እህታችን ይሄ ነገር እንደዚህ ቢሆን ያው አንቺ ያው በፍቅር ውስጥ ስላለሽ ማይታዩሽ ልብ ያላልሻቸው ነገሮች ሊኖሩ ይችላሉ ይሄን ነገር አይተሽዋል በዚህ በኩል ይሄን ነገር ብታዩ ብሎ ሐሳብ የመስጠት ነው አሁን እኛ ልናደርግ የምንችለው እንደታናሽ እህት እና ምንድነው አሁን ካለው ከናንተ የፍቅር ግንኙነት አለን ከምትዩ የፍቅር ግንኙነት ለመረዳት የሚቻለው እንደው ይሄው ጥያቄ ሞክረን ነበር ምንድነው እንዴት ተጀመረ ይሄ ነገር እዚህ ደረጃ እንዴት ደረሰ የሚለውን ለመጠየቅ ሞክረናል ነገር ግን ባየነውና እሱን ስናወራ እንደተረዳ ነው እኔ በኔ በኩል እንደተረዳሁት በዚህ የፍቅር ግንኙነት ውስጥ እንደው ምናልባት እንኳን ቢመለስ ማለት ነው ምናልባት እንኳን ቢመለስ ነገ ቢደውልልሽ እንኳን ከዚህ ልጅ ጋር መቀጠል እንደታናሽ እህት ለኔ እህት ዲዘርቭ ያደርጋል ብዬ አላስብም ከሱ ጋር አውርተናል ያወራንበት መንገድ እሱ ለኛ ያወራን መንገድ ለፍቅር ህይወት የሆነ ተመራጭ ብቻ አይደለም ልጅ በጣም አግሬሲቭ የሆነ ባህሪ ያለው ጸባይ ያለው በንግግራችንም እንደው ተነጋግሮ ለመግባባት የሚያስችል ነገር ያለው አይመስልም እና በእርግጠኝነት የሚመስለው ማለት ነው የሚመስለው የሆነ ነገር ካንቺ ፈልጎ ያጣው ነገር አለ ማለት ለሆነ ነገር ያመቻቸሽ ነበር አልተመቸሽውም የሚመስለው እንደዛ ነው አልተገናኛችሁም በስልክ ብቻ ነበር ታውሮ የነበረው እና አሁን ደግሞ ካንቺ ጋር መቀጠል አልፈለገም እና ፈልጎ የሆነ ነገር ካንቺ ፈለገ ያንን ማግኘት አልቻለም ሐሳቡን ቀየረ ማለት ነው ወይ ወደሚመቸው ሄደ ማለት ነው እና ልክ ነው ለጥሩ ነገር አልነበረም የፈለገሽ መጀመሪያውም የፈለገሽ ያው ካንቺ ጋር የፍቅር ግንኙነት እንዲኖረው ፈልጎ አይመስልም እና ሁሉ አመት እንደዚህ ሆነ ምክንያቱ አሁን ስልኬን ብላክ ውስጥ አስገባ በቃ ካልፈለገኝ ስልኬን ብላክ ውስጥ አስገባ ለማልደውልልህ ቁርጤና ውቄ ቁጭ ይላል በቃ አልፈልግህም ምናምን ብየው ስልክሽን አላስገባም ይላል ለምንድን ነው ማታስገባው ስልኬን አስገባልኝ በቃ ይሄንን ነው ምለምንክ ምናምን ስለው እኔ አላስገባም በፍጹም ብሞት አላስገባም ይላል እሺ በቃ እንደዛ ከሆነ በቃ እኔ አማራጭ ፈልጋለሁ ብዬ ለእናንተ ደወልኩ እናንተ ይሄንን ነገር የሱ ሐሳቡን እንድትረዳው ደወልኩት አሁን ደግሞ እንደዚህ ሆነ አሁን ይኸውልሽ ምን መሰለሽ እህቴ ያው አንቺ ታናሽ እህታችን ነሽ እንደ ቤተሰብ እንደ ታናሽ እህቴ ሳወራሽ ስልኬን ብላክ ሊስት ውስጥ አስገባው እስቲው አላስገባም ማለት የማያስገባበት ምክንያት በቃ ሊቀልድ ስለሚፈልግ ነው በህይወት ወደፊት ሊቀልድብሽ ስለሚፈልግ ነው አሁን አንቺ የነገርሽን ነገር ባንቺ በኩል ያሉት ነገሮች በሙሉ ወደሽዋል ልጁን አፍቅረሽዋል ማድረግ ያለብሽን ነገር በሙሉ እሱን ለማግኘት ጥረት አድርገሻል
በሱ በኩል ግን ምንም አይነት ጥረት የለም። እየቀጠረሽ ይቀራል። ስደውይለት አያነሳም። መሳደብ ጀምሯል። በስነ ስርዓት ክብር ሰጥቶሽ እያወራሽ አይደለም። ከዚህ አዳማ ድረስ ቀጥሮሽ ሊያገኝሽ ፍቃደኛ አይደለም። እንደውም ጭራሽ የሱ ጣጣ ከቤተሰቦችሽ ከወንድምሽ እንኳን እንድትራራቂ አድርጎሻል። ስለዚህ አሁን የሚታየው ነገር ያለው አንቺ ተወጀዋለሽ፣ በሱ በኩል ያለው ስሜት ግን ሌላ ነው። እየቀለደብሽ ነው ያለው። ስለዚህ ህይወት ደግሞ በቃ በአንድ ሰው ብቻ ስላፈቀርን ምን ወደው ሰው ስላለ ያ ሰው ግዴታኛ ይሆናል ማለት አይደለም። ፍቅር በሁለቱም ወገን ሲሆን ነው። ስለዚህ አንቺ የምትችይው ሙከራ አድርገሻል። ልጁ ግን ላንቺ የሚሆን አይነት ሰው አልመሰለኝም። ቢወድሽ ቢያከብርሽ አንቺን ማግኘት ቢፈልግ ፍቅር ቢኖረው አንቺ ያደረግሻቸውን ነገሮች ቢያንስ ግማሹን ማድረግ ነበረበት። እንዲሰማሽም አደርግ። ስለዚህ እንደውም አንቺ በጣም እንዲሰማሽ የጥፋተኝነት ስሜቶች እንዲሰሙሽ እያደረገሽ ነው። በቃ እንዴት ነው መግዛት አይነት ነገር አለ አይደል? ስሜትሽን በደንብ ኮንትሮል አድርጎታልና እንደሚፈልገው እያደረገሽ ነው ያለው። ስለዚህ መቁረጥ ያለብሽ ሰዓት ላይ ነው ያለሽው። አሁን ሞክረሻል፣ ከይሁላ ጊዜ ሞክረሻል። 20 ዓመትሽ ነው፣ ገና ልጅ ነሽ። አእምሮ ጋር ያለ ሰውም ላይሆን ይችላል ማለት ከአእምሮ ጋር ያለ ሰው ቢሆን እንደዚህ ላይ ያደርግ ይችላል። አንዳንዴ በሰው ስቃይ የሚደሰቱ ሰዎች አሉ እና በጤናማ አእምሮ አሁን እንደዚህ ላይ ያደርግ ይችላል። ስለዚህ በተቻለ መጠን ያው በቃ አሁን ይሄ ልጅ እንደው አንዳንዴ ጥረቶች ቢደረጉ ሊመለስ ይችላል የሚባልበት ሁኔታ አለ። ግን እንደዛ አይደለም። ለምሳሌ በቃ ይሄ ልጅ ቴክስት ባታርጊለት ባትደውይለት ጸጥ ብትይውና ዝም ብለሽ 1 ወር 2 ወር ብታዩ ተመልሶ ሊመጣ ይችላል የሚባል አይነት አለ። ግን በዛ ደረጃም አይደለም አሁን እኛ እንደታዘብነው ማለት ነው። እሱንም ስናወራው በተቻለ መጠን በቃ ከዚህ መራቅ ነው ያለብሽ። አንቺ ገና 20 ዓመትሽ ነው፣ ልጅ ነሽ። የሚጠብቅሽ ነገር በጣም ብዙ አለ። አይቶሽ የሚወድሽ አይተሽው የምትወጂው ገብቶሻል። አሁን ገና ከዚህ ልጅ ጋር በአካልም አልተገናኛችሁ ነገር ባይን ይገባል። መነጋገር ቁጭ ብሎ በጠረጴዛ ዙሪያ መነጋገር ያስፈልጋል። እዚህ ደረጃም አልተደረሰም ከዚህ ልጅ ጋር ያለው ነገርና በተቻለ መጠን የተሻለ ነገር ላንቺ አለ። ይሄን ማመን አለብሽ፣ ወደ ውስጥሽ ማስገባት አለብሽ። ይሄ ልጅ ነገ ቢመለስ በፍቅር ቢያወራሽ እንደ ትናንቱ እንኳን ቢያወራሽ ህይወትሽ ላይ ሊቀልድ ነው የሚመጣው። እሺ በተቻለ መጠን ብትርቂ ብትወጪ ከዚህ ሐሳብ ውስጥ ጥሩ ነው። ይሄን ለማድረግ ጊዜ ሊፈጅ ይችላል። በተቻለ መጠን ስልኩን ከስልክሽ ማጥፋት፣ ቁጥርሽን መቀየር ካለብሽ ቁጥርሽን መቀየር፣ በጣም አስቸጋሪ ካልሆነ ማለት ነው። እንደዚህ አይነት እርምጃዎችን ብትወስጂ ጥሩ ይመስለኛል። አዎ እና የሚገርምሽ ምናልባት ፈጣሪም ጠብቆሽ ሊሆን ይችላል ያለ መገናኘታችሁ ምክንያት እንጂ ከዚህም የከፋ ነገር ሊያጋጥምሽ ይችል ነበር። መቼም የሰዎችን የህይወት ታሪክ ሰምተሽ ታውቂያለሽ አይደል? በወጣትነት እድሜያቸው እንደዚህ አይነት ወንዶች አጋጥሟቸው ህይወታቸው ቀጣይ ህይወታቸው ሲበለሻሽባቸው ልጅ መውለድ እንደውም ሰላም ነው፣ ጤና ማጣትም ደግሞ ይኖራል ወደፊት የሚመጣው ነገርና በቃ ሞክረሻል። ላንቺም ይሁን እኔ የሚታየኝ ላንቺም ይሁን አይነት ሰው አይደለም። በርኔ እንዳለው ላንቺ የተሻለ ህይወት አለ። ነገ ገና 20 ዓመትሽ ነው፣ የምትወጂው የምታፈቅሪው የልጆችሽ አባት ይመጣል ነገ እና 20 ዓመትሽ ነው። የዚህን ያክልም ስትረስ አድርገሽ እያለቀስሽ እንቅልፋተሽ መቀመጥ ያለብሽ ሰዓት አይደለም። ገና ወጣት ነሽ፣ 20 ዓመትሽ እኮ ነው። በዚህ ልክ ተሰብረሽ እንደዛ መሆን ቀና በይ፣ አታልቅሽ፣ በቃ ተነሺ። ይሄ እንቅልፍ ምናምን በዚህ ጋር ተያይዞ ያሉ ነገሮችን አስወግጂ። ደግሞ ገና ፍቅር አልጀመራችሁም፣ በአካል አይተሽው አታውቂም። የዚህን ያክል መሰበር የለብሽም። እሺ ስለዚህ ከሱ ጋር ያለሽን ስልኩን አጥፊ። የሚጠቅምሽ አይነት አይደለም። በቃ ሌላ ህይወት አለ ነገ። እሺ ስትይ ነቃ ያለ አርጊዋ በእንባ አይደለም እኮ አሁን። እሺ አልኩኝ። ቆፍጠን በይ። እሺ መልካም ጊዜ። ችግር ካለ ደውይልን። ባለሙያ የሚያስፈልግሽ ከሆነም ባለሙያም እናገናኝሻለን። እሺ በማንኛውም ሳለኛ ደውይ፣ ወደ ባለሙያ እንመራሻለን። ስልኩን አሁን እንደዘጋሹ እንዴት ነው ዲሊት ታረጊዋለሽ? በቃል ይሽዋል ነገሩ። በቃሏ ታውቀዋለች። በቃል ታውቂዋለሽ ቁጥሩን? ጭንቅላትሽ ላይ ያዢ ብሎኝ ነው ያሳዘኝ። ጭንቅላትሽ ላይ በቃ በጭንቅላትሽ ሊጫወት ህይወት ይቀጥላል። ገና አንድ ፍሬ ልጅ ነሽ። ምንም እንትን እንዳይልሽ አጠፋፍተሽ ብሎክ አድርገሽው ህይወትሽን ለመቀጠል በስራ ራስሽን ቢዚ ለማድረግ ሞክሪ። ሌላ ስልኮችን እንሰጥሻለን በደንብ እንድትይ እንዲወጣልሽ።
በቃ አይዞሽ እሺ እናቴ እሺ መልካም ጊዜ ቻው መልካም ጊዜ ቻው አመሰግናለሁ እሺ ቻው እሺ እሺ እሺ